ውድ ቤተሰቦቼ እስኪ 24 ነው የቀረኝ ወደ 1000 ገፋ አድርጎኝ። ዛሬ አጠር ያለች ግጥም ይዤላችሁ መጥቻለሁ። ስደት የሚል ነው የግጥሜ ርዕስ። ስደት ላይንህ አፈር አልኩት፣ ስደት ለምን ያልኩት፣ ስደት ለምን የመረጥኩት፣ ስደት ለምን ብዬ ስደት አልኩት። ለካ አልገባኝም ነበር ነገሩ፣ ሚስጥሩ ረቂቅ ነው የስደት ሚስጥሩ ረቂቅ ነው የስደት። ያየው እንጂ ያላየው ምን ብሎ ያውራ፣ ያየው እንጂ ያላየው ምን ብሎ ያውራ። ያላየውማ ይመስለዋል ቀላል፣ ያላየውማ ይመስለዋል ቀላል። የቀመሰው ነው ውስጥ ውስጡ የሚያውቅ፣ የቀመሰው ነው ውስጥ ውስጡ የሚያውቅ። ቀምሼ አይቼው ቢጣፍጥ ቢሆን መራራ፣ ቀለሌት ቢሆንብኝ ሐዘን፣ ቀለሌት ቢሆንብኝ ለቅሶ። ድካሜ ረሳሁት ድካሜ ረሳሁት ያወር ሲደርስ፣ ድካሜ ረሳሁት ያወር ሲደርስ። ወሩማ ስንት ነገር ቆጥሮ ይመጣል፣ ስንት ክፋት፣ ስንት ስድብ፣ ስንት ዛቻ፣ ስንት ቁጣ፣ ስንት ግልምጫ ይዞ ይመጣል። በእጄ ሲገባ ስቆጥረው ስልከው ምስጋና የሌለው፣ ሲደርስ ደረሰ ብለው ይነግሩኛል። ግን ሰጠሽ ይስጥሽ የለም፣ ገብቷል ደርሷል ብለው ጆሮዬ ላይ ስልኩ ዝግት ያደርጉብኛል። ስደት ለምን መረጥኩ ብዬ ገባኝ ያኔ፣ ስደት ለምን መረጥኩ ብዬ ገባኝ ያኔ። ስደት ይሁን ስደት አስተማረኝ ብዙ ነገር፣ አስተማረኝ ብዙ ነገር። ማላቀው ነገር እንዳውቅ አደረገኝ፣ ያላየሁትም አሳየኝ። ያልከፈትኩትም አፌን ከፈትኩት፣ ያልጻፈም እጄን ጻፈ። ማንነቴ ማየሁበት ችዬም እንድወጣ አደረገኝ። ስደት ብርዱ ፀሐዩ ሲፈራረቅብኝ፣ ድካሙ በኔ ላይ ሲወርድብኝ፣ እረፍት አጥቼ ወይኔ ምን ነው ዛሬ እንደው ትንሽ ሰዓት ብተኛ ብዬ ማሰብኩ። ለካ ቤቴ አይደለም፣ ለካ ቤቴ አይደለም ለመተኛት። ራሴ ቢያመኝ ድካም ቢሰማኝ ክፉም ነገር ቢደርስብኝ፣ ለካ መተኛት ሳልችል ያለሁ የሰው አገር፣ ያለሁ የሰው አገር። ብወድቅ ውሃ ቀጥቶ የሚሰጠኝ በሌለበት፣ ብደክም አይዞሽ የሚለኝ በሌለበት፣ ብከፋ አይዞሽ ብሎ የሚያጽናናኝ በሌለበት፣ አጽናናኝ አንድ ነገር፣ አጽናናኝ አንድ ነገር። ከአምላኬ በታች ለካ ስልኬ ነው፣ ከአምላኬ በታች ለካ ስልኬ ነው። ወሬ ሲያመጣልኝ ወሬ ሲወስድልኝ፣ የዛን ያወቅኩት ውሌታው፣ የዛን ያወቅኩት ውሌታው። ለካ ውሌታው ከባድ ነው፣ ለካ ውሌታው ከባድ ነው። መስሎኝ ነበረ ትንሽ፣ መስሎኝ ነበረ ዝም ብሎ። በእጄ ሲገባ ውስጡ ፈትፍቼ ሳየው፣ ከስንቱ አገናኘኝ ከክፉ ከደጉ፣ ከመጥፎ ከርህራሂው፣ ከሚያዝንልኝ ከማያዝንልኝ፣ አይዞሽ ከሚለኝ ውደቂ ከሚለኝ፣ ከስንቱ አገናኘኝ ለካ ስልኬ ነው፣ ከስንቱ አገናኘኝ ለካ ስልኬ ነው። ሁሉንስ አስተምሮኛል፣ ማላቅም አስታውቆኛል። ለካ ስልኬ ነው፣ ለካ ስልኬ ነው። ስልኬ እስከየት መጣ ብዬ አሰብኩት፣ ከየት መጣ ብዬ ብጠይቀው ጉልበትሽ ነኝ አለኝ። ቀን ሌሊት ፀሐዩ የተፈራረቀብሽ፣ ብርዱ ውጭኑ የወረደብሽ፣ ስድቡም ዛቻው የቻልሽበት ነው አለኝ። ራሱም መለሰልኝ። ራሱም ሲመልስልኝ እውነትህ ነው አልኩት። መልሼ ለስልኬ እውነትህ ነው አልኩት። አንተ ነህ ለካ ቀለሊት ይሄን ሁሉም ልፋቴ ነህ አልኩት። ለሱም መለስኩለት። ብመልስለትም ምላሼ ይሄን አልነበረም አለኝ። ውሌታዬም ይሄም አልነበረም አለኝ። ውሌታ ብዙ ነበረኝ አለኝ። አልተናገርኩም እንጂ ዝም አልኩ እንጂ፣ ዝም ብያለው እንጂ ውሌታዬ ብዙ ነበር አለኝ። እንዴ ስልክ አይደለህም እንዴት ውሌታ ልስጥህ ላንተ? ዝም ስልሽ
ጸጥ ስልሽ ቻርጅም አልቀበልም ስልሽ አልተበሳጨሽም ያኔ አለኝ። እኔም እውነት ተበሳጭቻለሁ፣ ትክክል ነህ አልኩት። ተበሳጭቻለሁ፣ ትክክል ነህ አልኩት። ታዲያ አሁንስ ገባሽ አለኝ። እኔም አዎ ገብቶኛል፣ ልክ ነህ አልኩት። ታዲያ እኔም እንደዚሁ ያመኛል አለኝ። ታዲያ ቢያምህም ቻለኛ አልኩት። እንዴ ሰውስ ይችል የለም ሰው ነኝና አምላክ እስከነ በደሌ ከነ ኃጢአቴ ከነ ምናምኔ ችሎኝ የለም አልኩት። እንዴ እኔማ ብሰበርም ትገዥኛለሽ፣ መልሰሽ በብርሽም ትተክኛለሽ፣ አምላክሽ በምን ትተኪዋለሽ አለኝ። ሲለኝ እውነትህ ነው እንዴ በአንተ ስንት በደል በድዬበታለሁ፣ በአንተ ስንት ጥፋት አጥፍቼበታለሁ፣ እሱስ ግን ይቅር አለኝ አልኩት ለስልኬ። ታዲያ ይሄ ገባሽ አሁን አለኝ። አዎ ገብቶኛል፣ እውነትህ ነው አልኩት። ትክክል ነህ፣ አልተሳሳትክም፣ ምላሽህም ጥሩ ነው አልኩት። ጥሩ ነው ስለው የዛኔ ገባሽ አለኝ። አዎ እኔ የመሰለኝ አንዴ ልንገርህ አልኩት ለስልኬ። ምን ትነግርኛለሽ አለኝ። እኔ እኮ የመሰለኝ ድካሜ ልፋቴ ወር በሙሉ ጣውረዴ እንቅልፍ ማጣቴ ከዛ የመጣ ነው ብዬ ነበረ እኮ ማስበው አልኩት ለስልኬ። የረዳሁሽማ እኔ አይደለሁም፣ ያገዝኩሽማ እኔ አይደለሁም፣ የላኛው አምላክ ጠዋት ማታ አመስግኙ አለኝ። እሱ በሰጠሽ ጉልበት ነው እኔን የገዛሽኝ አለኝ። እውነትህ ነው ስልኬ፣ ለካ ትክክል ነው የምትመልሰው። አዎ ከመጥፎ ነገር ባገናኘሽ፣ ከውጣ ውረድ በብዙ ነገሮች ባሳልፍሽ፣ አንቺ እኮ ችለሽ ከወጣሽ እኮ እኔንም አስተማሪሽ ነኝ አለኝ። ከአምላክ በታች አስተምርሻለሁ አለኝ። አዎ አስተማርከኝ፣ ከብዙ ማገናኘኸኝ። እውነትህ ነው፣ ያንተም ራሱ ውሌታ አለብኝ አልኩት። ውሌታዬማ ቀለሊት ቀጠቀጥሽኝ እኮ ቀለሊት በእኔ ስንት ዋፍሽ ከፈትሽ አለኝ። ትክክል ነህ አልኩት። ለስልኬ ምላሽ ሰጠሁት። በሚቀጥለው ጠብቁ ምላሹ። ውድ ቤተሰቦቼ እስኪ 24 ነው የቀረኝ፣ ወደ 1000 ገፋ አድርጎኝ። ዛሬ አጠር ያለች ግጥም ይዤላችሁ መጥቻለሁ። ስደት የሚል ነው የግጥሜ ርዕስ። ስደት ላይንህ አፈር አልኩት፣ ስደት ለምን ያልኩት፣ ስደት ለምን የመረጥኩት፣ ስደት ለምን ብዬ ስደት አልኩት። ለካ አልገባኝም ነበር ነገሩ፣ ሚስጥሩ ረቂቅ ነው የስደት፣ ሚስጥሩ ረቂቅ ነው የስደት። ያየው እንጂ ያላየው ምን ብሎ ያውራ፣ ያየው እንጂ ያላየው ምን ብሎ ያውራ። ያላየውማ ይመስለዋል ቀላል፣ ያላየውማ ይመስለዋል ቀላል። የቀመሰው ነው ውስጥ ውስጡ የሚያውቅ፣ የቀመሰው ነው ውስጥ ውስጡ የሚያውቅ። ቀምሼ አይቼው ቢጣፍጥ